ጥሌ አጠር ያለች የእግዚአብሔርን ቃል ያካፍለን፣ የሚጠቅመንን ነገር ያካፍለናል። ለእሱና ለመንፈስ ቅዱስ ጊዜውን እሰጣለሁ። ጥሌ አለ አለው። ማይኩን ለአንተ እሰጣለሁ። ጥሌ እሺ፣ አመሰግናለሁ። ተባረኩ። እንዴት ናችሁ? እንዴት አደራችሁ? ጌታ ይባረክ። ጌታ ይባረክ። ወንድማችን ሲጸልይ እኛን መንገድ አድርገን ተጠቀምብን አለን እና በጣም ነው ደስ ያለኝ። ምክንያቱም የዚህ ጠዋት መልእክቴም በዚህ ዙሪያ ላይ ያጠነጥናል። አጠር ያለች መልእክት ነው የማስተላልፈው። ምክንያቱም የእግዚአብሔር ኃይል ኢየሱስ ክርስቶስ ኃያል እንደሆነ እናውቃለን። ተአምር የሚያደርግ አምላክ እንደሆነ እናውቃለን። ሁሉን ያደርግ ዘንድ ቻይ የሆነ አምላክ እንዳለን እናውቃለን። ሀሳቡን ይከለከል ዘንድ ማንም ሊያቆሙ የማይችል አምላክ እንደምናመልክ እናውቃለን። ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነ አምላክ እንደምናመልክ ሁላችንም እናውቃለን። በሕይወታችንም የሚሰራ የሚያደርግ ሕያው የሆነ አምላክ እንደሆነ እናውቃለን። ግን አንድ ነገር በውስጤ ይመላለስ ነበረ። ይህ የእግዚአብሔር ችሎታ፣ ይህ የእግዚአብሔር ኃይል በእኛ እምነት እንደሚወሰን ግን ብዙ ጊዜ አላውቅም ነበረ። ምክንያቱም እግዚአብሔር የሚሰራው በእኛ ኃይል ነው፣ በእኛ እምነት ነው። እግዚአብሔር በሕይወታችን የሚሰራው እኛ ባመንነው ልክ ነው። እኛ እናምናለን ብለነው በፈቀድነው ልክ ነው። አለበለዚያ የእግዚአብሔር ኃይል እንደ እግዚአብሔርነቱ በሕይወታችን ላይ ይገለጽ ይችላል። ምክንያቱም አንዳንድ ጊዜ መጽሐፍ ቅዱስ ላይ ያሉትን ድንቅና ተአምራቶችን፣ ምልክቶችን ሳይ ለምንድን ነው በዘመናችን ማላየው? ለምንድን ነው ንፋስና ወጀቦች ሲቆሙ ማናየው? ተአምራቶች ሲሰሩ ማናየው? ለምንድን ነው ድሮ መጽሐፍ ላይ እንዳነበብናቸው ድንቅ ተአምራቶች በቤተ ክርስቲያኖቻችን ላይ ማናየው? በሕይወታችን ላይ ማናየው? ለምንድን ነው? አንዳንድ ጊዜ ጠይቃችሁ ታውቃላችሁ? በጣም የሚገርመኝ ነገር መጽሐፍ ቅዱስ ከዚህ በላይ ተአምራት ሊያደርግ አልቻለም ይላል። ያ ኦልማይቲ የሆነው ጋድ፣ ሁሉን ማድረግ የሚችል ኢየሱስ ክርስቶስ ተአምር ማድረግ አልቻለም ነው የሚለው መጽሐፍ ቅዱስ። ምክንያቱም የኢየሱስ ክርስቶስ ችሎታ በእኛ እምነት የተወሰነ እንደሆነ ነው ያየሁት እዚህ ላይ። ስለዚህ ሁላችንም ራሳችንን በዚህ በዚህ ሰዓት ማየት ያለብን ነገር ኢየሱስ ክርስቶስ በሕይወታችን እንዳይሰራ፣ ተአምራትና ድንቅ እንዳይሰራ፣ ጸሎቶቻችን እንዳይመለሱ የያዙት ነገሮች ምንድን ናቸው? ተአምራት እንዳይሆን ያደረጋቸው ነገሮች ምንድን ናቸው? መጽሐፍ ቅዱስ ላይ ያየሁት ነገር ያጠናሁት ማርቆስ ከምዕራፍ 2 ጀምሮ ማርቆስ ወንጌልን ስንመለከት ኢየሱስ ክርስቶስ በጣም ብዙ ተአምራቶች ሲያደርግ እናያለን። በሽተኛ ሲፈውስ፣ አጋንንትን ሲያወጣ፣ ለምጻምን ሲያነጻ፣ ሽባውን ሲፈውስ፣ ነፋስና ወጀቡ ሲታዘዙለት፣ ከሞት ሲያስነሳ እናያለን። ይህን ሁሉ ድንቅና ተአምራቶችን አድርጎ መጥቶ እንደውም በቀሚሱ ሁሉ ያችን 28 ዓመት ደም ሲፈሳት የነበራትን ሴት ሁሉ ፈውሶ ነበር። ያንን ሁሉ ያደረገ ጌታችን ኢየሱስ ክርስቶስ ወዴት መጣ ይላል? ከዚያም ወጥቶ ወደ ገዛ ሀገሩ መጣ ይላል። ወደ ናዝሬት መጣ ይላል። ወደ ናዝሬት ሲመጣ ግን ያ ሁሉ ድንቅና ተአምራት ሲቆም፣ ምክንያቱስ ለምንድን ነው ስንል ኢየሱስ ክርስቶስ የመጣው ወደ አደገበት ከተማ ነው፣ ወደሚያውቁት ከተማ ነው። አብሯቸው ወደ ተማረ፣ አብሯቸው ወደ አደገው፣ ቤተሰቦቹን ወደሚያውቁት፣ በጣም ከጌታ ጋር የተለማመዱት ወደ እነሱ ነው የመጣው። ኢየሱስ ክርስቶስን እናውቀዋለን ይላል። ከዚህም ወጥቶ ይላል በምፈልገው ዛሬ ይህችን ቃል ብቻ ነው ማየት የምፈልገው። ማርቆስ ምዕራፍ 6 ላይ ያለው ከቁጥር 1 ጀምሮ ምን ይላል? ከዚያም ይላል እነዛ ድንቅና ተአምራቶችን ሲያደርግ የነበረውን በሙሉ ካደረገ በኋላ ወዴት መጣ ይላል? ከዚያም መጥቶ ወደ ገዛ ሀገሩ መጣ፣ ደቀ መዛሙርቱም ተከተሉት ይላል። ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመረ፣ ብዙዎችም
ሰምተው ተገረሙ ይላል። እነዚህ ነገሮች ይህ ከወዴት አገኘው? ለዚህ የተሰጠችው ጥበብስ ምንድን ናት? በእጁስ የሚያደርገው እንደነዚህ ያሉ ታምራት ምንድን ናቸው? ይህስ የጸራቢ ማርያም አይደለምን ይላል። ልጅ አይደለምን? እነዚህ ነገሮች ከየት አገኘው ይላል። ማን ሲል የናዝሬት ሰዎች፣ አብሮ ያደጉት ቤተሰቦቹን የሚያውቁት የተለማመዱት ሰዎች፣ ከእሱ ጋር የነበሩት ሰዎች በጣም ተደነቁ። ከየት ነው ያገኘው ይህንን ነገር ይሉታል። ምክንያቱስ ኢየሱስ ክርስቶስ አብሯቸው ነው ያደገው። በጣም ተለማምደውታል። የገዛ ወገኖቹ ናቸው። ያውቃሉ፣ ዲቴይል ያውቃሉ። እናትና አባቱን ያውቃሉ። አባትየው ምን እንደሚሰራ ሁሉ ያውቃሉ። ወንድሞቹን ስሞቻቸውን ያውቃሉ። እህቶቹን ያውቃሉ። አብረው ነው ያደጉት። ከየት ነው የመጣው ይሄ ነገር? ከየት አገኘው ይልና እዚህ ቁጥር 3 ላይ ይህ የጸራቢ የማርያም ልጅ አይደለምን? ያዕቆብም የአይሁድም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? አሉት። ከዛም ይሰናከሉበት ነበር ይላል። እነዚህ ሰዎች የተሰናከሉበት ኢየሱስ ክርስቶስን ስለሚያውቁት ነው። ምክንያቱስ ከየት አገኘው ይህንን ታምራት? እና እዚህ ጋር ልናገር የምፈልገው ነገር አንደኛው እነዚህ ሰዎች ተአምራት ኢየሱስ ክርስቶስን ያላመኑበት ምክንያት የሚያስተምረውን ትምህርት ገምግመውት አይደለም። በማን ኃይል እንዴት ይሄ ነገር እንዳገኙ ሳይሆን እንዴት ሆኖ እንደዚህ ሊሆን ይችላል? አብሮን አይደለም ወይ የኖረው? ቤተሰቦቹ የምናውቃቸው ሰዎች አይደለም ወይ? ከየት አመጣው ይህንን ተአምራት ብለው ተሰናከሉበት። እና እዚህ ጋር ላስተላልፍ የምፈልገው መልእክት ኢየሱስ ክርስቶስ ጋር እጅግ በጣም ተለማምደዋል እነዚህ ሰዎች፣ ያውቃሉ። ምናልባት በጣም ብዙ ጊዜ ነው ወደ ቸርች የሄዱት። ብዙ ዓመት ቸርች ሄደዋል። ብዙ ዓመት ተምረዋል። ብዙ ነገር አውቀዋል። ያን ኢየሱስ ክርስቶስን ያወቁ መስሏቸው ስለ ኢየሱስ ክርስቶስን ስለሚያውቁት ምንም ነገር የሚያደርግ አልመሰላቸውም። በጣም ተለማምደዋል። እኔም አንዳንድ ጊዜ በራሴ ያየሁት ነገር ይሄ ነገር አለ። አንዳንዴ በጣም ልምምድ አለ። ኢየሱስ ክርስቶስን ያውቁ የገባኝ ይመስለኛል። ልክ እነዚህ እንደ ናዝሬት ሰዎች ያወቅኩት ይመስለኛል። ስለዚህ እዚህ ቁጥር 4 ላይ ምን ይላል? ኢየሱስም ማለት ነቢይ በገዛ ሀገሩ በገዛ ወገኖቹ በገዛ ቤቱን በቀር ሳይከበር አይቀርም ማለት። ስለዚህ ኢየሱስ ክርስቶስን ሊያከብሩት አልቻሉም። ሊያከብሩት ያልቻሉበት ምክንያት ኢየሱስ ክርስቶስ ተአምራት ማድረግ ስለማይችል ሳይሆን ያውቁታል፣ ተለማምደውታል። ሁሉን ነገር ስለሱ አንብበዋል፣ ሰምተዋል። ሁሉን ነገር ስለ ልቦናውንም ቤቱንም እድገቱንም ሁሉን ነገር ስለሚያውቁ ተሰናከሉበት። ስለዚህ ይሄማ እናውቀው ሰው እኮ ነው፣ ምንም ሊያደርግ አይችልም፣ በእኛ መሀል ነው፣ ከኛ እንዳንዱ ነው አለ። ስለዚህ ምን የሚባል ነገር አለ መሰላችሁ? በእንግሊዝኛ ፋሚሊየር ብሪድስ ኮንቴንት ይባላል፣ ወይንም በአማርኛ አወኩሽ ናኩሽ፣ ወይንም በእጅ ያለ ወርቅ እንደ መዳብ ይቆጠራል። ምክንያቱም በክርስትናችን ውስጥ በጣም እግዚአብሔርን ከተለማመድን መጽሐፍ ቅዱስን አንብበን ሁሌ አዲስ ነገር የሌለ ኢየሱስ ክርስቶስን ያወቅ ነው ሲመስለን ያኔ ኢየሱስ ክርስቶስ መስራት እንዳለበት በእኛ ህይወት ውስጥ ሲሰራ እናገኘው። ምክንያቱም ተለማምደነዋል። በጣም የሚገርማችሁ እነዚህ የናዝሬት ሰዎች ምን እንደተፈጠረ ታውቃላችሁ? በማርቆስ 6:5 ላይ በዚያም በጥቂቶች ደዌዎችን ላይ እጁን ጭኖ ከመፈወስ በቀር ተአምራት ሊያደርግ ምንም አልቻለም። ስለ አለማመናቸውም ተደነቀ ይላል። በጣም የሚገርመው ነገር ያ ይችላል ያልነው፣ ያ ሁሉን ታደርግ ዘንድ ቻይ ነህ ያልነው አምላክ እዚህ ጋር ምን አላደረገም ይላል። ከዚህ እጅን ጭኖ ከመፈወስ በቀር ተአምራት ሊያደርግ ምንም አልቻለም ይላል። ስለዚህ የኢየሱስ ክርስቶስ ችሎታ የተወሰነው በእኛ እምነት ነው። ለምንድን ነው ይላል? ባለማመናቸው ምክንያት። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። እነዚህ ሰዎች ደግሞ ያልጠቀማቸው ለምንድን ነው ሲባል በጣም ጌታን ተለማምደውታል። በጣም ጌታን አውቀውታል። ይህንን ጌታ ስላወቁት ምን አደረጉት? እንዳይፈውስ እጁ ተያዘ። ተአምራት እንዳያደርግ ተያዘ።
ከዛ ስትመለከቱት ከናዝሬት ወጥቶ በተለያዩ መንደሮች ሲሄድ ያ ፈውስና ተአምራት ይቀጥላል። እና ዛሬ በዚህ ጠዋት ልናይ የምንፈልገው ነገር ምንድን ነው? ኢየሱስ ክርስቶስ ጋር ከቤተ ክርስቲያን ጋር ከመጽሐፍ ጋር ምን አይነት ህይወት ውስጥ ነው እየኖረን ያለ ነው? ምን አይነት የተሰላቸ ህይወት ውስጥ ነው ያለ ነው? ተአምራትና ድንቅ ነገሮች በህይወታችን ውስጥ መከሰት ካቆሙ ምን ያህል ጊዜ ሆኗቸዋል? በቸርቾቻችን ማየት ካቆምን ምን ያህል ጊዜ ሆነናል ብለን ስናይ አንደኛው መፍትሄ አድርገን ልናየው የምንችለው ከጌታ ጋር በጣም ስለተለማመድን ነው። ጌታን ልክ እንደ ሰፈራችን ልጅ ስላየነው፣ ጌታን ልክ እንደምናውቀው ብዙ ጊዜ ቸርች በመመላለሳችን መጽሐፍ ቅዱስ በማንበባችን ኢየሱስ ክርስቶስን አውቀን የጨረሰን ስለመሰለን ነው። ስለዚህ ወገኖች ዛሬ ልንነቃ ይገባል። ኢየሱስ ክርስቶስ ዛሬም ሕያው ነው፣ ዛሬም ይሰራል፣ ዛሬም ኃያል ነው። እጁ ከማዳን አላጠረችም። ግን ምን አድርገናል? ኢየሱስ ክርስቶስን ያወቅን መስሎን አውቀን የጨረስን ስለመሰለን በህይወታችን ድንቅና ተአምራቶች የሉ። በቤተ ክርስቲያን ውስጥ ድሮ እንደምናያቸው መጽሐፍ ቅዱስ ውስጥ እንደምናያቸው ድንቅና ተአምራቶች መታየት አቆሙ በጣም ብዙ ጊዜ ቆይተዋል። በሐሰተኛ ነቢያቶች እየተጭበረበርን ነው። ፈውስ አናይም። ትክክለኛ ፈውሶች ብዙ ጊዜ እርቀዋል። እውነቴን ነው የምላችሁ። እኔ የራሴን ግምጋሜ ነው ነግራችሁ። ስለዚህ ለምንድን ነው ስንል ኢየሱስ ክርስቶስ ያለው በናዝሬት ስለሆነ ህይወታችን የናዝሬት ህይወት ልክ የናዝሬት ሰዎች ወደ ገዛ ወገኖቹ ነው የሚለው። እኛ ወገን ያደረግነው ኢየሱስ ክርስቶስን በጣም ስለለማመድ ነው። በህይወታችን ውስጥ የሚመጡ ጸሎታችን ሊመለስ አልቻለም። ምክንያቱም በጣም ተለማምደነዋል። በጣም ደፋሮች ሆነናል። ኢየሱስ ክርስቶስ አውቀነዋል፣ ገብቶናል፣ አውቀን ጨርሰናል ብለን ስላለን ጸሎታችን የሚሰለች ነው። ጸሎታችን የተደጋገመ ነው። አስተሳሰባችን የተደጋገመ ነው። ቸርች ስንሄድ እንደተለመደው አይነት አካሄድ ነው የምንሄደው። ኢየሱስ ክርስቶስ እንዳይሰራ አቅም እንደሌለው እንደ ደካማ እየታየ ነው። ስለዚህ ኢየሱስ ክርስቶስ በዚህ አይነት መንገድ ስንሄድ በናዝሬት ሰዎች ላይ ወደ ገዛ ወገኖቹ መጥተው ከማንም በላይ መጠቀም ነበረባቸው። እነዚህ የገዛ ወገኖቹ አድቫንቴጅ ነበራቸው፣ ግን ምን አላደረጉትም? አልተጠቀሙበትም። ምክንያቱም ኢየሱስን ስለሚያውቁት ነው። ተለማምደውታል፣ ያውቁታል፣ ቤቱን ያውቁታል፣ ቤተክርስቲያንን ያውቁታል፣ አስተማሪዎችን ያውቃሉ፣ ፓስተሮቻቸው ፍሬንዶቹ ናቸው። መጽሐፍ ቅዱስ ያነባሉ፣ ግን ተለማምደውታል። የልምምድ ህይወት ነው። እለት እለት አንተጋም፣ አንፈልገውም። ልክ ኢየሱስ ክርስቶስ አዲስ እንደሆነ ስለማንፈልገው ያ ተአምራትና ድንቅ ነገር ከኛ ብዙ ጊዜ እየራቀ ነው ያለ ነው እና ይሄ ነገር ነው ሰሞኑን ሲያሳስበኝ የነበረው። ከዚህ በላይ በዚህ ጨርሳለሁ። ስለዚህ ሁላችንም ምን እያልን እንጸልያለን? ጌታ እግዚአብሔር ሆይ ከዚህ እንዲያወጣል፣ ከዚህ ልምምድ እንዲያወጣል። አሁንም የእግዚአብሔር ከማዳን አላጣችም፣ ጆሮም ከመስማት አልደነቆረችም። ስለዚህ እግዚአብሔርን በዚህ መንፈስ እንጸልያለን፣ እንጠይቀው፣ አንለማመድ። እግዚአብሔር ከልምምድ ህይወት እንዲያወጣ ከምናውቀው አዲስ ካልሆነው ከሰለቸው ነገር እሑድን ጠብቆ ቸርች መሄድ በቃ የግድ መጽሐፍ ቅዱስ መክፈት አለብን ስላለ በጣም ብዙ ጊዜ ስለ ክርስትና ስለቆየ ሳይሆን ኢየሱስ ክርስቶስ ዛሬም ያው ዛሬም ይሰራል፣ ዛሬም ተአምራትን ያደርጋል፣ ዛሬም ይፈውሳል፣ ዛሬም በሽተኞችን ያነሳል። በእኛ ተጠቅሞ ወንድማችን ሲጸልይ እኛን ተጠቀምብን አለ። አህያንም ተጠቅመሃል አለ። እኛን ተጠቀምብን አለ። ኢየሱስ ክርስቶስ እኛን የሚጠቀምብን፣ በእኛ የሚሰራው፣ በእኛ ውስጥ ኃይል የሚያገኘው፣ በእኛ ውስጥ ጉልበት የሚኖረው ምን ስናደርግ ነው? ስናምን ነው። ያለ እምነት እግዚአብሔርን ማስደሰት አንችልም። እምነታችን በጣም ወሳኝ ነገር ነው። ስለዚህ ወገኖች ኢየሱስ ክርስቶስ ዛሬም ያድናል፣ ዛሬም በህይወታችን ድንቅና ተአምራት ያደርጋል። ይህን የሚያደርገው ግን ከእንደዚህ አይነት ከልምምድ ህይወት እንውጣ ከልምምድ ህይወት። ኢየሱስ ክርስቶስ ይችላል። ይህ ነገር ጥያቄ የለውም። ብዙ ነገር ሲያደርግ አይተናል። ግን በጣም የሚያሳዝነው ነገር ይህ ኃያል አምላክ በህይወታችን፣ በቸርቻችን፣ በኑሯችን፣ በጎረቤቶቻችን
ይህንን ሁሉ ድንቅ እንዳያደርግ የሚያደርገው ነገር የኛ እምነታቸው ነው። ሁሌ ይገርመኛል እዚህ ማርቆስ ምዕራፍ 6 ቁጥር 5 ላይ ያለው ነገር በዚያም በጥቂቶች አለ ድውዮች ላይ እጁን ጭኖ ከመፈወስ በቀር ተአምራት ሊያደርግ ምንም አልቻለም ይላል። ይቃንት ማድረግ አልቻለም። በጣም ከባድ ነገር ነው። እውነቴን ነው የምላችሁ። በጣም ነው የሚገርመኝ። ይህን ቃል ለረጅም ጊዜ አብሰለሰሉ ነበር። ሃው ካም አልቻለም። ኢየሱስ ክርስቶስ ማድረግ አልቻለም። ለምን? አላመነውም። ስለዚህ የእግዚአብሔር ኃይል የሚገለጠው የሚሰራው እኛ ባመንነው ልክ ነው። እኛ ያመንነውን ያክላል የእግዚአብሔር ኃይል ኢየሱስ ክርስቶስ በሕይወታችን የሚሰራው ስራ ተአምር በቸርቻችን የሚሰራው ስራ ምን ያህል ነው ብትሉ እኛ ያመንነውን ያህል ልክ ነው። አለበለዚያስ አልፎን ይሄዳል። ማርቆስ ላይ የምናነበው ነገር ላይ ምዕራፍ 2 ላይ ምዕራፍ 3 ምዕራፍ 4 ምዕራፍ 5 ስትመለከቱት የሚገራርም ድንቅና ተአምራት እያደረገ ነው። የጣቢታን ታሪክ ታገኛላችሁ። 28 ዓመት ደም ሲፈሳት የነበረው እዛም ጀልባ ውስጥ ሆኖ እንዴት ሲናወጡ እንዴት ሲታዘዝለት የነበረ ንፋስና ወጀቡ እያንዳንዳቸውን ነገሮች የምትመለከቱት ናዝሬት ከመምጣቱ በፊት ነው። ናዝሬት ሲመጣ ግን ያ ነገር ቆም። በእውነት እግዚአብሔር በሕይወታችሁ ይህንና ድንቅና ተአምራትን በእኛ አለማመን ምክንያት አይቁም። ስለዚህ እግዚአብሔር ወይ እምነቴን አሳድግልኝ፣ ከልምምድ ህይወት አውጣን እያለን እንጸልያለን። ስለተሰጠኝ ቻንስ እጅግ በጣም አድርጌ አመሰግናለሁ። ጌታ አብዝቶ ይባርካችሁ። በጣም ነው የማመሰግነው። ይህ ቃል ዛሬ አንድ ሰውን ህይወት እንደነካ አውቃለሁ። ስለዚህ ከዚህ ሁሉ ጌታ ይውሰድ። አመሰግናለሁ።